ሲደርሱ አብርሃም አንድ እርምጃ ወሰደ። እሱ ነው ዛሬ መልእክቴ። ሃሌሉያ! ምን አይነት እርምጃ ወሰደ አብርሃም? ምን አይነት አካሄድ ነው ሄደው? ልክ ግብጽ አቅራቢያ ጋር ሲደርስ አንድ ነገር አደረገ። እንደመጣ ተንደርድሮ ገባ ይልም እግዚአብሔር ቃል። ቆም አለ የግብጽ ድንበር ጋር። ሃሌሉያ! ሚስቱን አቆመ፣ ከብቶቹን አቆመ፣ ባሪያዎቹን አቆመና ከዛ ወደ ሚስቱ መጣ። አንድ ነገር አጫወታት። የምናቀውን የእግዚአብሔርን ቃል ከዘፍጥረት መጽሐፍ ምዕራፍ 12ን ከቁጥር 10 ጀምሬ እናነብና እግዚአብሔር የሚለንን እንሰማለን። እግዚአብሔር ይባረክ። ሃሌሉያ! እግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 12 ከቁጥር 10 ጀምሮ ያለውን በጌታ በክርስቶስ ኢየሱስም እንደዚህ አነባለሁ። ዘወትር እንደማጠናው አዲሱ ትርጉም ነው ዛሬ ይዤ የመጣሁት። በኢየሱስ ስም አነባዋለሁ። በዚያም ምድር ጽኑ ራብ ገብቶ ነበር። ከዚህም የተነሳ አብርሃም ለጥቂት ጊዜ በዚያ ለመኖር ወደ ግብጽ ወረደ። ግብጽ ለመግባት ጥቂት ሲቀረው፣ እስኪ አንድ ሰው ጥቂት ሲቀረው ይበለኝ። እግዚአብሔር ይባርካችሁ። ግብጽ ለመግባት ጥቂት ሲቀረው አብርሃም ሚስቱን ሶራን እንዲህ አላት፣ መቼም አንቺ ውብ ሴት መሆንሽን አውቃለሁ። ግብጻውያን አንቺን በሚያዩበት ጊዜ ይህች ሚስቱ ናት ብለው እኔን ይገላሉ፣ አንቺን ግን ይተውሻል። ስለዚህ ለአንቺ ሲሉ እንዲንከባከቡኝ ሕይወቴም እንድትተርፍ እህቱ ነኝ በይ። አብርሃም በግብጽ አገር እንደደረሰ ግብጻውያን ሶራ እጅግ ውብ ሴት እንደሆነች አዩ። የፈርዖንም ሹማምት ባዩት ጊዜ ለፈርዖን አድንቀው ነገሩት። ወደ ቤተ መንግስትም ወሰዷት። በእርሷ ምክንያት ፈርዖን አብርሃምን አክብሮ አስተናገደው። በጎችና ከብቶች፣ ተባዕትና እንስት አህዮች፣ ወንድና ሴት አገልጋዮች እንዲሁም ግመሎችን ሰጠው። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንንና ቤተሰቦቹን በጽኑ ደዌ መታቸው። ከዚያም ፈርዖን አብርሃምን አስጠርቶ እንዲህ አለው፣ ይህ ያደረክብን ነገር ምንድነው? ሚስትህ እንደሆነች ለምን አልነገርከኝም? ለምን እህቴ ናት አልከኝ? ሚስቴ ላደርጋት ነበር። በል አሁንም ሚስት ይህችው ይዛት ሂድ። ከዚያም ፈርዖን ስለ አብርሃም ለባለሟሎቹ ትእዛዝ ሰጠ። እነርሱም አብርሃምን ከሚስቱና ከንብረቱ ሁሉ ጋር አሰናበቱት። እግዚአብሔር ሆይ እናከብርሃለን። ክብር ለአንተ ይሁን። በብዙ ደግነትህና ቸርነትህ ደግሞም ዛሬ በፊትህ የምንሆንበትን እድል ለእህትና ለወንድሞቼ፣ ለባሪያዎቼ፣ ለአገልጋዮቼ ለኔም ደግሞ እግዚአብሔር ሰጠህን። ዛሬም በዚህ ሰዓት በዚህ ስፍራ ላይ በከበርከው በአንተ ፊት መሰባሰብ ስለቻልን በክርስቶስ ኢየሱስ ስም እናመሰግናለን። ክብር ለአንተ ይሁን። እግዚአብሔር ሆይ ከኛ የተነሳ አይደለም፣ ግን ከበዛልን ምህረት፣ ግን ከበዛልን ደግነት፣ ግን ከበዛልን ቸርነት። ስለዚህ እግዚአብሔር ክብሩ ለአንተ ይሁን። ክብሩ ለአንተ ይሁን። ደግሞ ጸልያለሁ መንፈስ ቅዱስ ሃሌሉያ፣ እነሆ በዚህ ጉባኤና በዚህ መንደር ላይ በመገኘት ይህና አካባቢ ዶሚኔት እንድታደርገው፣ በመገኘት ደግሞ እንድታስደንቀን፣ እንድትባርከን፣ እንድታገለግለን በኢየሱስ ክርስቶስም ጊዜውን ስፍራውንና ሰዓቱን ላንተው አሳልፌ ሰጠው። በጌታ በኢየሱስ ክርስቶስም ስጋና ደምን ጸጥ የሚያደርግ ዶሚኔት የሚያደርግ የሚያገለግል የሚናገር መንፈስ ይሄን አዳራሽ እንዲሞላው ጸልያለሁ፣ እንዲቆጣጠረው ጸልያለሁ። በጌታ በኢየሱስም በቆርኔሌዎስ ቤት ከመገኘት የተነሳ ቃሉን በሰሙት ሁሉም ላይ መንፈስ ቅዱስ ወረደባቸው እንደሚል ሃሌሉያ። አሁንም በዚህ አዳራሽ አሁንም በዚህ ጉባኤ ላይ ከመገኘት የተነሳ በኔና በጉባኤው ላይ ቅዱሱ መንፈስ በኃይል ይምጣ። ቅዱሱ መንፈስ በኃይል ይምጣ። የታመሙ የሚፈወሱበት፣ የተጨነቁ የሚያርፉበት፣ ቋጠሮ የሚፈታበት፣ ህዝብ የሚሻገርበት የመፍትሄ ማታ እንዲሆን ጸልያለሁ። አረ ሃሌሉያ አሜን። በኢየሱስ ስም እጅ በላያችን ላይ ትምጣ። እጅ በጉባኤው ላይ ትምጣ።
ምረት በጎነት ይብዛልን። ስፍራውን ጉባኤውን ሁሉ አሳልፈን ሰጠን። አገልግለን፣ ስበከን፣ አውራን። እጅን በላችን ላይ አምጣው። እንወድሃለን። ስንፍናችን፣ ድካም፣ ኃጢአታችንን ሁሉ በክርስቶስ ኢየሱስ ደም ጠበው። ውዱን ልጅህን ክርስቶስን በመካከላችን አክብረው። የጨለማ ሥራ በስም ስልጣን የፈረሰ ይሁን። ከፍ ከፍ በል በኢየሱስም ብለን ጸልየናል። የበዛ ክብር ጭብጨባ ለጌታዬ። እግዚአብሔር ያክብራችሁ። ኢየሱስ ይባረክ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። በድጋሚ ሰላም እላችኋለሁ። እንዴት አመሽታችኋል? ደግሞ እግዚአብሔር እንደገና እድል ሰጥቶኝ በፊታችሁ እንድቆምና ይሄን የከበረ ጉባኤ እንዳገለግል ጊዜ አግኝቻለሁ። ስለዚህ ጉባኤ እግዚአብሔርን አመሰግናለሁ። እሁድ ጠዋትም በዚህ ጉባኤ አገልግያለሁ። ጌታ እድል ሰጥቶኝ ደግሞ እንደገና በዚህም ማታ ሰጥቶኛል። እግዚአብሔር ይመስገን። በዚህም ደጋግማችሁ የምትጋብዙኝን እግዚአብሔር ሰዎች አመሰግናለሁ። እግዚአብሔር ይባርካችሁ። ሁላችሁንም እግዚአብሔር ይባርክ። እንግዲህ በልቤ መንፈስ ቅዱስ ዛሬ ይህንን ቃል ነው በጣም የምታውቁትን በተለይ ምዕራፍ 12 ላይ ሁላችንም የምናውቀውን አብርሃምና እግዚአብሔር በኔ አማርኛ ለመጀመሪያ ጊዜ የተዋወቁበት ለመጀመሪያ ጊዜ አብርሃም የሚባልን ግለሰብ በባይብላችን ውስጥ ያየንበት ክፍል ነው። እንግዲህ ምዕራፍ 12 እግዚአብሔር ይባረክ። ስለዚህ ይሄን ምዕራፍ ልክ የመጀመሪያ ጊዜ አብርሃምና እግዚአብሔር ሲገናኙ አብርሃም ሳይሆን እግዚአብሔር ወደ አብርሃም ሲመጣና በአብርሃም ሕይወት ያለውን ጉዳይ ሲያወራው ሲያጫውተው የምናይበት ክፍል ነው። እግዚአብሔር ይመስገን። እንዳያችሁት እንግዲህ ተመሳሳይ ክፍል ነው፣ ተመሳሳይ ነገር ነው። ምዕራፍ 20 ላይ ምዕራፍ 12 ላይ የምንመለከተውና አጠር አድርጌ በ30 ደቂቃ በማይሞላ ሰዓት መልእክቴን አስተላልፋለሁ። እግዚአብሔር ይባረክ። እንግዲህ እንዳልኳችሁ እንደምናውቀውም ወደ አብርሃም ከለዳውያን ምድር በኡር ግዛት በአሕዛብ ምድር ጣዖት እንደ ማቴሪያል በሚሸጥበት አካባቢ በሚኖርበት ስፍራ ነው እንግዲህ እግዚአብሔር ወደ አብርሃም መጣ ይላል። ጌታ ይባረክ። እና የመጣው ራሱ እግዚአብሔር ነው ወደ አብርሃም ሕይወት እና መጥቶ አንድ ነገር ሲናገረው እንሰማለን። ከአገርህ ከወገንህ ከዘመዶችህ ተለይተህ እኔ ወደማሳይህ ምድር ምን በል ውጣ ብሎ እግዚአብሔር አብርሃምን እንደዚህ ባለ ቃል ሲያዘው እንመለከታለን። ልብ በሉ። አብርሃም መጽሐፍ ሲናገር በዚህ ይሄ ቃል ሲመጣለት የ75 ዓመት ሰው ነበር ይላል። የ75 በጣም ኤጅድ የሆነ ሰው ነው። የ75 ዓመት ወደ ሆነ ሰው እግዚአብሔር መጥቶ እንደዚህ ይለዋል፣ ከአገርህ ከወገንህ ተለይተህ እኔ ወደማሳይ ምድር ውጣ። ሃሌሉያ። ተመልከቱ እንግዲህ በ75 ዓመት ሙሉ በከለዳውያን ምድር ሲኖር በአብርሃም ሕይወት ወይ ደግሞ 75 ዓመት እስኪደርስ ድረስ በአብርሃም ሕይወት ላይ አሻራቸውን ያሳረፉ ኢንቨስት ያደረጉ ሰዎች ይኖራሉ፣ ጥርጥር የለውም። ያ ብቻም አይደለም፣ አብርሃምም 75 እስኪሞላው ድረስ በሌሎች ግለሰቦች ላይ አሻራ እንደሚያኖር እገምታለሁ። ጌታ ይባረክ። ኤኒዌይ ግን ከዚህ ሁሉ የዘመን ቁጥር በኋላ እግዚአብሔር ወደ አብርሃም መጥቶ እኔ ወደማሳይ ምድር ምን በል ውጣ። ሃሌሉያ። በመሰረቱ ከእግዚአብሔር ጋር ጉዞ የሚጀምረው በመውጣት ነው። ኢየሱስ ያድናል። በመለየት ነው። ተቀላቅሎ አይቻልም። ተደባልቆ አይመችም። አሜን ባያስብልም አይቻልም። ኢየሱስ ጌታ ነው። ስለዚህ እግዚአብሔር መጥቶ ምን አለው? ተለይተህ ምን በል ውጣ። ጌታ ይባረክ። ይህንን የሰማው አብርሃም እግዚአብሔርን ሰማ። ከማንም አልተማከረም። ከአገሩ 75 ዓመት ሙሉ ከኖረበት ከአባቱ ምድር ወጣ ይላል። እግዚአብሔር ወደ አሳየው ምድር። ስለዚህ አብርሃም ሲወጣ ምን አደረገ? ከዛ ምን ተፈጸመ? ዋናው ሐሳብ እሱ ነው። አብርሃም ከነበረበት ከከለዳውያን ምድር ሲወጣ 4 ነገሮችን ይዞ እንደወጣ የእግዚአብሔር ቃል በግልጽ ይናገራል። 4 ነገሮችን ከነበረበት ምድር ወደ ሲወጣ 4 ነገር ነው ይዞ ወጣው። የመጀመሪያው ምን ይዞ ወጣ? ሚስቱን ሶራ። ጌታ ይባረክ። አሜን። እስኪ አንድ ሰው ሚስቱን ሶራ ነው ይበለኝ። አዎ፣ በቀድሞ ስሟ ሶራ በኋላ የብዙዎች እናት ትሆኛለች ተብላ ሳራ ተብሎ ተቀይሯል። የመጀመሪያ ስሟ ግን ሶራ ነውና ስለዚህ ሚስቱን ሶራን ይዞ ወጣ ይላል። እንግዲህ ሚስት ዘመድ አይደለችም፣ ከዘመድ ታልፋለች። ሃሌሉያ። ስለዚህ ተለይ የተባለው ከዘመድ ካጎት ከምናምን ካክስት እንጂ ከሚስትን አይወክልም። ኢየሱስ ጌታ ነው። ሚስት አካል ነች። አብርሃም ማለት ሳራ ነው፣ ሳራ ማለት አብርሃም ነች። ዴፊኒትሊ በቃ በዚህ መልኩ ነው የምንረዳው። ስለዚህ ተለይተህ ውጣ ሲባል ሚስትን አይወክልም። ሚስቱን ይዞ ሲወጣ which means በሌላ አማርኛ የእግዚአብሔር ሐሳብ አለበት። ሚስቱን ይዞ በመውጣቱ የእግዚአብሔር ፈቃድ ነው። በቃ ባጭር ቋንቋ ምንም አላለውም እግዚአብሔር። አንድ ሁለተኛ አብርሃም ሌላ ምን ይዞ ወጣ?
በካራን ሳለ በስራ ያገለግሉ የነበሩትን ባሪያዎቹን ሎሌዎቹን አስከትሎ ወጣ። ሁለት አትሉኝ እስቲ ዘመዶች አይደለም ቅጥረኞቹ በስራ የሚያግዙት ደሞዝ የሚከፍላቸው ናቸው እንጂ የሥጋ ዝምድና የላቸው። ስለዚህ እስቲ አሁንም የእግዚአብሔር ፈቃድ አለበት። ጌታ ይባረክ። አልከለከለውም እግዚአብሔር። ስለዚህ ሚስቱን ሶራን ይዞ ወጣ አንድ ኤንድ ዘንድ ደግሞ ባሪያዎቹን ሎሌዎቹን አስከትሎ ወጣ። ሶስተኛ ምን ይዞ ወጣ? በካራን ሳለ ያፈራውን ሀብት ይላል ቃል በቃል አረፍተ ነገር በካራን ሳለ በዛ በከለዳውያን ምድር ሳለ ያፈራውን ሀብት ግመሎቹን በጎቹን አህዮቹን ሰብስበውን አረገ ወጣ። ሃሌሉያ። እስቲ አሁንም የእግዚአብሔር ሐሳብ አለበት። ሚስቱን ሶራን ይዞ ወጣ፣ ባሪያዎቹን ይዞ ወጣ፣ ሀብቱን ይዞ ወጣ። አራተኛውና የመጨረሻው የእግዚአብሔር ሐሳብ የሌለበት የወንድሙ ልጅ ሎጥን አስከትሎ ሎጦቻችንን እግዚአብሔር ያባራቸው። ሁለት ሰው ነው አሜን ያለኝ። ዛሬ እግዚአብሔር ያባራቸው ስለማይጠቅሟችሁ በረንብ አሜን በሉ። በእውነት ተጣብቀውብህ እግዚአብሔር ወደ አወራ ዴስቲኔሽን እንዳትገባ ምናልባት በጣም የሚያከብሩ በጣም የሚወዱ ግን እግዚአብሔር አጀንዳ የሌለባቸው ዛሬ አባረርናቸው፣ ተስማምተን ነቀልናቸው በኢየሱስ ስም። ሃሌሉያ። ይሄንን ጉባኤ ሃሌሉያ ተቃላችሁ። እኔ የሚገባኝ እንደዛ ነው። እግዚአብሔር አብርሃምና ሎጥ አብረውት በተጓዙባቸው ዘመናት የእግዚአብሔር አጀንዳ የለበትም። ሎጥ አብሮት እንዲጓዝ የእግዚአብሔር ሐሳብ አልነበረም። ምን አስከተለበት ብዬ በጣም ሳጠና አንድ የገባኝ ነገር ምንድነው? ምዕራፍ 13 መጥቶ እግዚአብሔር ከሎጥ ጋር እስከሚለያዩ ድረስ እግዚአብሔር በአብርሃም ሕይወት ያወራው ነገር ፈጥኖ እንዳይከናወን ነው ያዘገየበት። ስለዚህ እነ ሎጥ ስራቸው ነገር ማዘግየት ነው። እግዚአብሔር ከመንደርሽ ያንሳቸው። እግዚአብሔር ከሰፈራችሁ ያንሳቸው። እግዚአብሔር ከእናንተ ቤት ላይ ያንሳ። ተጣብቀው ያብረዋችሁ የተጓዙ እግዚአብሔር ዛሬ ያባራቸው። አዘገየበት እንጂ የገባኝ ጉዳይ ነው። ወደ ኋላ ጎተተበት። እግዚአብሔር ያወራው ጉዳይ ቶሎ እንዳይከናወን ሳበበት እንጂ በረከት ሲሆነው አላየውም። በነገራችን ላይ አሜን ባትሉ ዘመን ይፈጃሉ እንጂ እነ ሎጥ መሄዳቸው አይቀርም። ለምን ካላችሁኝ በእነ አብርሃም ዘመን እንደዛ ነው የሆነው። በአሜን ባይሄዱ እንኳን በቁጣ ይሄዳሉ፣ በጸብ ይሄዳሉ። ምክንያቱም አንድ ጊዜ ሎጥ መጣ ወደ አብርሃም። ሃሌሉያ። አልቻልኩም ካንተ ጋር መኖር አለው። በቃ ለምን ሲባል የኔ ባሪያዎችና ያንተ ባሪያዎች ምን እያደረጉ ነው? ስለዚህ ሳንጣላ አይሻልም? ሳንደባደባ አይሻልም? ሸሸቢ ሳንጠቀልል አይሻልም? እግዚአብሔር ያባራቸው። ግድ የለም ተስማሙ፣ ያባራቸው። መዳረሻችሁ ላይ የቆሙ እንዳትገቡ ሃሌሉያ በራችሁ ላይ የቆሙ ተጣብቀውባችሁ አብሮ አደግ ያላችኋቸው የሆነ ስም የሰጣችኋቸው ግን ደግሞ ሎጥ የሆኑባችሁ ከዚህ ማታ ጀምሮ ጸልያለሁ። እግዚአብሔር ከመንደራችሁ ያንሳቸው። እግዚአብሔር ከሰፈራችሁ ያንሳቸው። ሃሌሉያ። ስለዚህ አንድ አብርሃም ይዞ የወጣው የእግዚአብሔር ሐሳብ የሌለበት የወንድሙ ልጅ ሎጥ ነው። በተረፈ ሶስቱ የእግዚአብሔር ሐሳብ ነበረበት። ኤኒዌይ አብርሃም ወጣ ከዚያ ምድር ኔጌብ የምትባል ስፍራ ላይ መጣ። ድንኳኑን በዛ ተከለ። ኑሮውን መኖር ጀመረ። አሁን ወደ ዋናው ሐሳቤ እየመጣሁ ነው። ወደ መልእክቱ ወደ ርዕሴ ኔጌብ ላይ ስፍራ አደረገ። ድንኳኑን ተከለ። ላይፉን መግፋት ጀመረ። ነገር ግን አሁንም ያረፈባት ኔጌብ የምትባል ቦታ ላይ ሬዚስት እንዳያደርግ ተረጋግቶ እንዳይቀመጥ ኑሮውን እንዳይኖር ሌላ ደግሞ ቻሌንጅ ገጠመው አለ እግዚአብሔር ቃል። ምን ገጠመው ሲባል መጽሐፍ እንደዚህ ያለ ጽኑ ረሃብ ገጠመው። ሃሌሉያ። ረሃብ ብቻ አይለውም፣ ጽኑ ረሃብ፣ አደገኛ ረሃብ፣ ከባድ ረሃብ። አብርሃምን ኔጌብ ላይ እንዳይቀመጥ የሚያደርግ ከብቶቹን የሚገል ሚስቱን የሚገድል ባሪያዎቹን የሚገድል ራሱን ጨምሮ የሚገድል ጽኑ ረሃብ ወይንም ተግዳሮት ገጠመው። ስለዚህ ምን አይነት እርምጃ አብርሃም ወሰደ? እንደማናቸውም የብሉይ ኪዳን ዘመን ሰዎች የሆነ ስፍራ ችግር ሲያጋጥማቸው ወደ ሆነ ስፍራ እንደሚሰደዱ አብርሃምም ጓዙን ሰበሰበ፣ ሚስቱን ያዘ፣ ከብቶቹን ያዘ። ስለዚህ ወደ ጎረቤት ሀገር ወደ ሆነችው ወደ ግብጽ ህይወቱን ለማዳን ሄደ የሚል ቃል አለ። ለስደት ወዴት? ወደ ግብጽ። ልብ በሉ ብዙ ስኮላሮች በተለይ በትምህርት ቤት ሳለን ከሚባለው ነገር አንዱ የአብርሃም ስደትና የሌሎች የብሉይ ዘመን ሰዎች ስደት አንድ አይደለም ይባላል። በነገራችን ላይ እኔም በጣም ያስማማኛል። ለምንድን ነው? አብርሃም ብቻ አይደለም ብዙዎቹ ባይዘው ተሰደዋል። የሆነ ችግር ተገጠማቸው። አሁን እንትና ብለን ብናነሳ ምን ገልጻቸው? የሆነ ቦታ ረሃብ ሲነሳ የሆነ ቦታ ይገባሉ፣ ከዛ ምን ያደርጋሉ? ይመለሳሉ። የአብርሃም ግን ይለያል ይባላል። በምንድን ነው የሚለየው ሲባል
እግዚአብሔር በአብርሃም ዘር ወይንም በአብርሃም በመጪው ህይወቱ ላይ ሊሆን ያለውን ነገር እግዚአብሔር በቃልና በተግባር እያለማመደው ነው ብሎ ነው የሚያስተምሩት። በቃልም በተግባርም እንዴት በቃል ካላችሁ ምዕራፍ 15 ላይ አብርሃም አንድም ልጅ ባልነበረው ሰዓት እግዚአብሔር መጥቶ እንደዚህ ይለዋል፣ ዘር እያለ ያወራዋል። ልካርለ ይስሐቅም ኢስማኤልም የለም። ምዕራፍ 15 ላይ አብርሃምን መጥቶ እግዚአብሔር እንደዚህ ይለዋል፣ ዘር በባዕድ ሀገር ምን ይሆናል? 400 ዓመት ባሪያ ይሆናል። which እየነገረው ነው ቀጣይ በአብርሃም ህይወት የሚሆነውን ጉዳይ ያጫውተው። ሃሌሉያ እያሳየው ነው። አንድ በቃል እዚህ ደግሞ በተግባር ሃሌሉያ። ወደ ግብጽ አገር ገባ ይላል አብርሃም። እስራኤልም የገባው ወዴት ነው? ወደ ግብጽ። ፕላስ አብርሃም ገብቶ እድሜውን በግብጽ ጨረሰ አይልም፣ ከግብጽ ወጣ ይላል። ሲወጣ እንደዚሁ አልወጣም። ሀብት ይዞ ከብት ይዞ ከፈርዖን ተቀብሎ ነው የወጣው። እስራኤልም ገባች ከ430 ዓመት በኋላ ግብጽን ለቃ ወጣች። ስትወጣ ምን ይዛ ወጣች? በዝብዛ ወርቁንም ልብሱንም። እና ፕሮቫ ነው እግዚአብሔር በመጪው በእስራኤል ህይወት ሊሆን ያለውን ነገር ማሳያ ነው ብሎ ነው የሚያስተምሩት። በጣም ያስማማኛል በብዙ መልኩ። ጌታ ይባረክ። ኤኒዌይ አብርሃም ስደት ሄደ፣ ረሃቡን ለማምለጥ፣ ነፍሱን ለማዳን፣ ሚስቱን ለማዳን፣ ከብቶቹን ለማዳን ጉዞ ወዴት? ወደ ግብጽ። ጌታ ይባረክ። ነገር ግን ወደ ግብጽ ከሄዱ በኋላ መጽሐፍ እንደሚናገርን ቅድም ያስባልኳችሁ አንድ ቃል አለ። ወደ ግብጽ ለመግባት ጥቂት ሲቀራቸው የሚል ቃል አብራችሁን ብላችኋል ቅድም። ልክ ነኝ አይደል? አው ልክ ደርሰው ግብጽ እንደደረሱ ግብጽ ገቡ አይልም የእግዚአብሔር ቃል። ድንበሩ ጋር ሲደርሱ የግብጽ አቅራቢያ ጋር ሲደርሱ አብርሃም አንድ እርምጃ ወሰደ። እሱ ነው ዛሬ መልእክቴ። ሃሌሉያ። ምን አይነት እርምጃ ወሰደ አብርሃም? ምን አይነት አካሄድ ነው ሄደው? ልክ ግብጽ አቅራቢያ ጋር ሲደርስ አንድ ነገር አደረገ። እንደመጣ ተንደርድሮ ገባ ይልም የእግዚአብሔር ቃል። ቆም አለ የግብጽ ድንበር ጋር። ሃሌሉያ። ሚስቱን አቆመ፣ ከብቶቹን አቆመ፣ ባሪያዎቹን አቆመና ከዛ ወደ ሚስቱ መጣ። አንድ ነገር አጫወታት። ሃሌሉያ። አብርሃም አንድ ታሪክ ያውቃል። እሱን ታሪክ አስታውሶ አንድ ጉዳይ አጫወታት። ተቀላችሁ ታሪክ ስታጠኑ በተለይ እነዚህ የምስራቅ ነገስታትን ስታጠኑ አንድ ባህል አላቸው። አሁን ከዚህኛው ኮንቴክስት አንፃር ነው ይሄን የምናገረው። በጣም ይሄ ታሪክ ይገርመኛል። ምን አይነት ባህል አላቸው? እንኳን እንደ አብርሃም ያለ ካላገሩ የመጣ ስደተኛ አይደለም፣ የራሳቸው አገር እንኳን ተወላጅ ቢሆን እንኳን እንደ አብርሃም አይደለም፣ የራሳቸው እንኳን ተወላጅ ቢሆን ቆንጂዬ ሚስት ያለችው ቆንጆ ሚስት ይዞ የመጣ ሰው ካዩ ሚስት የመቀማትና ባልየውን በአንጻሩ ደግሞ የመግደል ባህል አላቸው። ይሄን አገላብጡ ግብግቡና ታሪክ። ይሄ የምስራቅ ነገስታት መታወቂያቸው። ሚስት መቀማት ብቻ አይደለም፣ ባልም ይገድላሉ። አብርሃምን ፈጥሮ ያመጣው ጉዳይ አይደለም፣ የሚያውቀው ታሪክ አለ። ስለዚህ ቆም ማረገና እንደዚህ አላት። ሃሌሉያ። መንገባው ወደ ግብጽ ምድር ነው። ሃሌሉያ። አንቺ ደግሞ በጣም ቆንጆና መልካም እንደሆንሽ አውቃለሁ። ኢየሱስ የ65 ዓመት ሴት ነች። ኢየሱስ ይባረክ። የማዘር ኩያ ምን አላት? መልካምና ቆንጆ እንደሆነ እኔ በእውነት ይገርመኛል አብርሃም። ጌታ ይባርከው። ሃሌሉያ። ብራዘር ማለት አልሰለቸችም። የሁሉ ዘመን አብራው ኑራ ዛሬም ቆንጆ ነሽ እያለ ነው። የሁሉ ዘመን አብራው ከርማ ዛሬም መልካም ነሽ። አልሰለቸችም። እንደዚህ አይነቱን ወንድሞች እግዚአብሔር ያስነሳ። ሃሌሉያ። አይተሻል? በእውነት 65 ዓመቷ ነው። አይቶ እንደዚህ ያለ አንቺ ዛሬ መልካምና ውብ እንደሆንሽ አውቃለሁ። ሽንገላ እንዳልሆነ የሚገባችሁ ቀጥሎ ያለውን ቃል ሲሰሙ ነው። ቆንጆ ነሽ ካለ በኋላ እንደዚህ አላት። ሃሌሉያ። አሁን የምንገባበት ሀገር ፈርዖን፣ የምንገባበት ምድር አለቃ የሆነው ንጉስ የሆነው ፈርዖን ያየሽ እንደሆነ እንደሚወድሽ አውቃለሁ። ምን እያላት ነው? ያንቺ ደረጃ ከነይ ቤት ድንኳን ያለፈ ነው። በነገስታት ጥግ ልክ ነው። ሃሌሉያ። በጣም ቆንጆ ነሽ። ፕላስ ደግሞ ፈርዖን ሲያይሽ እንደሚወድሽ አልጠራጠርም። እድሜዋን እንዳትረሱ አስምሩልኝ። ትልቅ እናት ነች፣ ትልቅ ሴት ነች። ያው እናት የሚለው ባትወልድ በዚህ ኮንቴክስት ያዙልኝ። ትልቅ ሴት ነች። ጌታ ይባረክ። ቆንጆ ነሽ ካለ በኋላ ፈርዖን ያየሽ እንደሆነ እንደሚወድሽ አውቃለሁ። ከዛስ አንቺን ቆንጆዋን ሚስቴን ከጄ ለመውሰድ ብሎ እንደማናቸውም የምስራቅ ነገስታት እኔ ሊገለኝ ይችላል፣ ኪዳን ያጨነግፋል፣ እግዚአብሔር በእኔ ሊያደርግ ያለውን ነገር ያበላሻል። ፕሊስ
ፈርዖን እንዳይገለኝ ሕይወቴን እንዳያጠፋት ምኑ ነኝ በይ እህቱ ነኝ በይ። ሃሌሉያ። ስለዚህ በዚህ አግሪመንት ፈርዖንን ቀደሙት፣ ተነጋገሩ። ጌታ ይባረክ። ከዛ ጉዞ ወዴት? ወደ ግብጽ ምድር። አግሪመንት ፈጽመዋል ከሚስቱ ጋራ። ከዛ ጉዞ ጀመሩና ገቡ ይላል ወደ ፈርዖን ምድር። በጣም የሚገርማችኋል ይሄ ጉዳይ በነገራችን ላይ ተራ ስጋይ ጉዳይ አይደለም። ተራ የስጋ ሐሳብ አይደለም። ዴሚኒክ አጀንዳ ነው አብርሃም እያፈረሰ ያለው። ኪዳን ላይ የተነሳውን አጀንዳ ነው አብርሃም እያፈረሰ ያለው። ተራ ጉዳይ አይደለም። ከጀርባ ዜሪስ ዴሚኒክ የሆነ ሲስተም አለ። እሱን ነው አብርሃም እየገለበጠ ያለው። ኢየሱስ ይባረክ። ስለዚህ ምኑ ነኝ በያለ እህቱ ነኝ። ተስማሙ፣ ሄዱ፣ ገቡ። በጣም ይገርማችኋል ገና ግብጽ ምድር እንደገቡ ድንበሩን ዘልቀው እንደገቡ ቃል በቃል መጽሐፍ ምን ይላል? አሮጌው ትርጉም ላይ የፈርዖን ሹማምቶች ሳራ መልከ መልካምና ውብ እንደሆነች አዩ። ይሰማኛል? እነማን? አረ ንገሩኝ በጌታ። አው የፈርዖን ሹማምቶች የቅርብ ሰዎች አብረውት የሚሰሩ የሱ ኮወርከሮች አብረውት ያሉ ሰዎች ከስደተኞች መካከል ሳራ መልከ መልካምና ውብ እንደሆነች አዩ። ወዳጄ ብዙ ሰውን የሚገባው እርግጠኛ ነኝ አብርሃምና ሳራ ብቻ አይደሉም። ብዙ ግብጽ የሚገባ ህዝብ አለ። ከዛ ሁሉ ህዝብ መካከል ግን የፈርዖን ሹማምቶች አይናቸው ማን ላይ አረፈ? አይናቸው ይጥፋ። ያንቺን ነገር የተመለከቱ እኔ ስጋ ለባሽ አልረገምኩም። በእውነት የናንተን ነገር የምትወዱትን የምትጓጉለትን ዋጋ የከፈላችሁበትን የተመለከተ ጨለማ እግዚአብሔር ይምታው። ረግመው አለው እግዚአብሔር ይምታው። በእውነት ጠላት ምን ጊዜ የምትወዱት ነገር ላይ አይኖቹ አለ። እኔ ግን ዛሬ መታዋለሁ። ልጆቻችሁን ያየ፣ ትዳራችሁን ያየ፣ ጤናችሁን ያየ፣ ቢዝነሳችሁን ያየ፣ ሰላማችሁን ያየ፣ መንፈሳዊ ትጋታችሁን ያየ እግዚአብሔር ዛሬ ማታ ይገልብጠው፣ አይኖቹን ያጥፋ። ወደ እናንተ ነገር አይኖቹን ያነጣጠረ ሳቅሽ ያበሳጨው፣ ሰላምህ ያበሳጨው፣ ረፍትህ ያበሳጨው በኢየሱስ ክርስቶስም ሰላምህን ሊነካ፣ ረፍትሽን ሊነካ፣ ጤናህን ሊነካ የተመለከተ ጨለማ እግዚአብሔር ዛሬ ማታ ይምታው። ወዳጄ ምን አለ ከብቶቹን ቢያይ፣ ምን አሉ ሎሌዎቹን ቢያይ። አብርሃም የፈራበትን ጉዳይ ማንን ያዩት? ሳራን። በደንብ ስሙኝ፣ ሳራን ያዩት። ዴሚኒክ ነው ወዳጆቼ፣ በጣም አደገኛ ነው። ሳራን ነው። በዛ ላይ አዩዋት ብቻ አይደለም እኮ መልከ መልካምና ውብ እንደሆነች አዩ። ልክ አብርሃም ኤክስፕረስ ባደረገው ልክ አዩዋት ይልና ከዛስ ቀጥታ ያረጉት እርምጃ ምንድነው? ወደ ቤተ መንግስት ገቡ ቀጥታ። ከዛስ ለፈርዖን ገብተው በፈርዖን ፊት ያል ቃል በቃል አመሰገኗት ያለ አይደል? ቃል በቃል አሮጌ ትርጉም በፈርዖን ፊት ገብተው ምን አረጓት? አመሰገኗት። አዲሱ ምን ይለዋል? ይሄን ሲያብራራው ለፈርዖን አድንቀው ነገሩት ይላል። ምን ብለው? አቤት ዛሬ የመጣችው ሳራ፣ አቤት ዛሬ የመጣችው ስደተኛ፣ አቤት ዛሬ የመጣችው ቆንጆ እንዴት ታምራለች ብለው። ከዛ ፈርዖን እስኪ ትታይ ትምጣለ። አስቡት እንግዲህ የቤተ መንግስት ጥሪ ይዘዋት ሄዱ። ሳርዬን ወዴት? ወደ ቤተ መንግስት ከአብርሃም እጅ ወስደው አስገቧት ቤተ መንግስት። ፈርዖን ገና እንዳያት ሃሌሉያ ለዚህ ነው እንዴ አይደለም ያለው። እንዴት ታምራለች አለ፣ እንዴት ቆንጆ ነች አለ። ከዛስ የእውነት አሁን እቺ ሴት ፈርዖን ጋር መጣች። የመጀመሪያው ጥያቄ ሊሆን የሚገባው ምንድነው? ምን ነበር? ከየት ሀገር ነው የመጣሽው አይደል? አብሮሽ ያለው ሰው ምንሽ ነው? እጮኛ አለሽ ወይ? ማለት እንዲህ አይነት ጥያቄ ነበር ሊጠየቅ የሚገባው። እጮኛ አለሽ ወይ? ወይንም ደግሞ ከየት ሀገር ነው የመጣሽው ምናምን። የመጀመሪያ ግን የፈርዖን ጥያቄ ምን ነበረ? አብሮሽ ያለው እሱ ምንሽ ነው? የሰማኝ ሰው አለ? አብርሃም ቀድሞታል እንጂ አጋንንታዊ ስራ ነበረ። አብሮሽ ያለው እሱ ምንሽ ነው? ወዲያው ምን ነው አለች? ወንድሜ ነው። ምንሽ ነው? እስኪ ድገሚው። ወንድሜ ነው። ወዲያው እንደገና አብርሃም ይጠራ ተባለ። የት? ወደ ቤተ መንግስት። ልብ በሉ አብርሃም እህል ፍለጋ እንጂ የመጣው ግብጽ ምድር ቤተ መንግስት እገባለሁ ብሎ አይደለም። አሁን በጣም ወደ ዋና ሐሳብ እየመጣው ነው። የመጣው ቤተ መንግስት ሊገባ ሳይሆን ህይወቱን ለማዳን ነፍሱን ለማቆየት እህል ፍለጋ ነው የመጣው። ግን ወዲያው ፈርዖን የት አስጠራው? በማን ምክንያት? ጌታ ኢየሱስ ይባርካችሁ። ከዛስ ቃል በቃል መጽሐፍ እንደዚህ አለም። ፈርዖን አብርሃምን አክብሮ አስተናገደው። ቢያቅ ኖሮ ይሄን ያደረገው
አክብሮ አስተናገደው ማለት እናንተ በደንብ ኢንዲቴል አብራሩት፣ ፍቱት። የቤተ መንግስት መስተንግዶ ታውቃላችሁ። የቤተ መንግስት መስተንግዶ የ5 ሚሊዮን ብር ራት ሁሉ አለው። ኢየሱስ ይባረክ። ብዙ ግብዣ አለው። ብዙ ነገር አለው። ኢየሱስ ያድናል። ስለዚህ በቤተ መንግስት በሬድ ካርፔት በምናምን ወስዶ አንበሻበሽ። ኢየሱስ ያድናል። በምን ምክንያት ወዶት ነው? ሞገስ አግኝቶት ነው? አይደለም። በማን ምክንያት? ዛሬ ሳራ ጉዳ ፈላች። ሃሌሉያ። አክብሮ አስተናገደው። በደንብ አድርጎ በንጉስ ገበታ አስተናገደው። በዚህ አልጠገበም ፈርዖን። እንደገና በሳራ ምክንያት አለ ቃል በቃል አብርሃምን በከብቶች በበጎች በሀብት ምን አደረገው? ባረከው፣ ሰጠው። ኢየሱስ ያድናል። አሜን። እንግዲህ ያው ዛሬ መልእክት አለኝ። ኢየሱስ ያድናል። ዛሬ መልእክቴ እንደዚህ የሚል ነው። አብርሃም እጅ ላይ ያለችው ሳራ ለአብርሃም የመባረኪያው እንጂ የመሞቻው ምክንያት እንዳልሆነች እንግዲህ ያው ዛሬ ይህን ቃል ለምትካፈሉ እህቶቼና ወንድሞቼ የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል፣ የሰጠኋችሁ እጃችሁ ላይ ያለው ምንም ነገር መክበሪያችሁ እንጂ መሞቻችሁ አይደለም። የሆነ የሚያምን ሰው ካለ ከኔ ጋር አሜን። እጆቻችሁን ብድግ አድርጉና አውጁ ከኔ ጋር። እጄ ላይ ያለው በሉ፣ ላስቸግራችሁ በሉ፣ እጄ ላይ ያለው እግዚአብሔር የሰጠኝ፣ እግዚአብሔር ቤቴ ያስገባው፣ እግዚአብሔር የሰጠኝ መክበሪያዬ እንጂ መሞቻዬ አይደለም። ጌታ ምስክሬ ዛሬ መልእክት አለኝ። ጠላት ብዙ አውርቶ ሊሆን ይችል ይሆናል። በዚህ ነገር ምክንያት ዋጋ ትከፍላለህ፣ ትጎዳለህ፣ አበቃል ብሎ ሰብኮ ሊሆን ይችላል። እኔ ግን እንደ እግዚአብሔር ባሪያ ጌታ እንደዚህ ብሎኛል፣ ልጄ ሆይ የሰጠው ለመሞቻ አይደለም፣ መክበሪያችሁ ነው፣ መባረኪያችሁ ነው፣ መክበሪያችሁ ነው፣ መባረኪያችሁ ነው። ሃሌሉያ። ያድናል። አንዴ በጌታ ከፈርጉና ከኔ ጋር አውጁ፣ እግዚአብሔር የሰጠኝ በሉ። እሱን እያሰባችሁ ምንድነው እጃችሁ ላይ ያለው? ምንድነው እጃችሁ ላይ? እኔ እጅ ላይ ያለው አንድ ነገር ነው፣ አገልግሎቴ። ሃሌሉያ። አንተ እጅ ላይ ምንድን ያለው? እግዚአብሔር አንተ ጓዳ ያስገባው ምንድን ነው? ምናልባት ጠላት በዚህ ነገር ምክንያት ትጎዳበታለህ፣ ያልቅልሃል፣ ያበቃልሃል ብሎ የሰበከ ምን ይሆን? ከኔ ጋር አውጆ ብድግ አድርግና እጄ ላይ ያለው እግዚአብሔር የሰጠኝ፣ እግዚአብሔር ጓዳ ያስገባው፣ እግዚአብሔር ያስረከበኝ መሞቻዬ አይደለም፣ የምጎዳበት አይደለም፣ መባረኪያዬ ነው። አረ ክብር ይገባ። ሃሌሉያ። አሜን ነው ወይ? ጠላት የፈለገውን ያወራ። ይሄው እጅ ላይ ከገባ ስንት ዓመቱ ፍሬ የለውም ይበልህ። ጠላት የፈለገውን ይስበክ። ደከምክ እንጂ ምን አተረፍክ? ለፋህ እንጂ ምን አመጣህ? ባከንክበት እንጂ ምን አተረፍክበት? የፈለገውን ይበል። ጌታ እንደዚህ ይልሃል። ሃሌሉያ አሜን ነው ወይ? እጅ ላይ ያለው መክበሪያ ነው። እጅ ላይ ያለው መክበሪያ ነው። እጅ ላይ ያለው መባረኪያ ነው። የሰጠውሽ እንድትሞችበት አይደለም። ጠላት ይስማ ዛሬ። ሃሌሉያ እኔ ጌታ ምስክር አያለው ዛሬ። ሃሌሉያ ልክ እንደ ሳራ ወደ አብርሃም ጓዳ ሀብት እንዳመጣች፣ ወደ አብርሃም መንደር በግ እንዳመጣች ከዚህ ማታ ጀምሮ ሃሌሉያ ብዙ ዋጋ የከፈላችሁባቸው፣ ብዙ ያያችሁባቸው ሃሌሉያ እግዚአብሔር እጃችሁ ላይ ያስገባቸው ከዚህ ቀን ጀምሮ ማግኔት ብረትን ስቦ እንደሚያመጣ ወደ እናንተ ቤት ይስበው ያመጣሉ። ጎትተው ያመጣሉ። ክንውን ያመጣሉ። ስኬት ያመጣሉ። ድል ያመጣሉ። አንድ ያመጣል በለኛ። እጄ ላይ ያለው በዛሬ እግዚአብሔር የሰጠኝ መሞቻዬ አይደለም። የዋህነቴን፣ ቅንነቴን፣ ትህትናዬን፣ ታዛዥነቴን፣ ትጉነቴን አረ ሃሌሉያ እግዚአብሔርን መፍራቴን አጥብቄ የሚይዝበት አቅም ዛሬ ከሰማይ ይገጠማል፣ ያድናል። አጥብቄ ይዛለሁ። ምክንያቱም ምኔ ነው? መክበሪያዬ ነው። ምኔ ነው? መባረኪያዬ ነው።
አብርሃምን ፈርዖን አክብሮ ያስተናገደው ብሎም የባረከው እድሜው ትልቅ ስለሆነ አይደለም፣ ሽማግሌ ስለሆነ ሞገስ አግኝቶ አይደለም። የባረከው በጣም ወዶት አይደለም። ሃሌሉያ ወዳጆቼ፣ ወይንም እግዚአብሔር ስላጫወተው ኪዳን ስላለው አይደለም። የባረከው በሳራ ምክንያት፣ ቃል በቃል በማን ምክንያት? በማን ምክንያት? በነገራችን ላይ አብርሃም ራሱ ፈርቶ ይህን እርምጃ ባይወስድ እግዚአብሔር የኪዳን አምላክ ስለሆነ ስለ ሳራ ዝም አይልም። የሰማኝ ሰው አለ? እግዚአብሔር ዝም አይልም። እንግዲህ ያው ዛሬ መልእክት አለኝ። እጅ ላይ ያለውን አጥብቀሽ ያዥ። እጅ ላይ ያለው አጥብቀሽ ያዝ። ምናልባት ዛሬ እግዚአብሔር ሲናገርሽ የሰሞኑን ሁኔታሽን አይቶ ይሆናል። ጠላት የታል ያንቺ ቸርች ማለት አምናለሁ ማለት ማገልገልሽ መጸለይሽ ከፊቱ አልጠፋም ማለት ምን አተረፍክ? እነንትና እንደ ልባቸው እየተሽከረከሩ ምን ሆኑ ብሎ ሊያስጥልሽ ወጥቶ ሊሆን ይችላል። ትጋትሽን ሊቀማሽ እግዚአብሔር የሰጠህን ማንነት እኔ አክቹአሊ ይቅርታ አድርጉልኝ እኔ የሚገባኝ በተለይ ይሄ መንፈሳዊ ፍሬ ምናምን ምንላቸው የዋህነትህ፣ ቅንነትህ፣ ይሄ መልካሙ ስነ ምግባር እግዚአብሔር የሚወዳቸው እኔ ከሰው ምንጩ ከሰው ነው ብዬ አላምንም። ምናልባት ዴቨሎፕ አድርገው ይሆናል እንጂ ምናልባት አሳድገው ይሆናል እንጂ መጽሐፍ የነገረኝ ሰው ከመፈጠሩ ጀምሮ ሐሳቡ ወደ ክፉ ነው የሚለው። ወደ ክፉ ነው። ከየት አመጣው ሲባል የዮሐንስ ወንጌል ጸሐፊ እንደዚህ አለ፣ ከእርሱ ሙላት በጸጋ ላይ ጸጋ። አሜን። ተቀብየው እንጂ የሰራሁት አይደለም። እንግዲህ ያው የተቀበልኩትን ጉዳይ ደግሞ አዳብረዋለሁ። ጠላት ምንም ሊያወራ ይችላል፣ ምንም ሊናገር ይችላል። ሃሌሉያ። እኔ ግን እንደዚህ ልሻለሁ፣ ጌታ እንደዚህ ይላችኋል፣ እጃችሁ ላይ ያለው መክበሪያችሁ ነው። ልጸልይ በጌታ ከፍ አድርጉ። ሃሌሉያ። ማካራቲካስ ለሆኑ ሰዎችማ ዛሬ ቀናቸው ነው። ለሆኑ እህትና ወንድሞቼማ ጌታ እንደዚህ ይናገረኛል። ሃሌሉያ። አባባባራዲያ ልብ በሉ። ሃሌሉያ። ሳራ ረጅም ዘመን ከአብርሃም ጋር ስትኖር አንድ ቀንም በሳራ ምክንያት በግ መጣ አይልም፣ በሬ መጣ አይልም፣ ተባረከ አይልም። ለካ ቀን አለው። ለካ በሳራ በኩል የሚመጣ በረከት ለካ ቀን አለው። እንግዲያው ለአንዳንዶች ቀኑ ዛሬ ይላችኋል። በኢየሱስ ስም ዛሬ ጀመረ። እስከ ዛሬ የደከምሽበት ጉዳይ ፍሬ አላመጣ ይሆናል። እስከ ዛሬ ድል አላየበት ይሆናል። ጌታ ግን ደስ ይላል። ዛሬ ይጀምራል። ዛሬ ይጀምራል። ዛሬ ማታ ይጀምራል። በረከት ስቦ ያመጣል፣ ጎትቶ ያመጣል፣ ስኬቱን ያመጣዋል፣ ክንውኑን ያመጣዋል። አንድ እጄ ላይ ያለው በሉ፣ እጄ ላይ ያለው እግዚአብሔር የሰጠኝ ከሰማይ የሆነልኝ መክበሪያዬ ነው። ጥቂት ቤት ልጨርስ። ሃሌሉያ አሜን ነው ወይ? ጥቂት ልናገር ወዳጆቼ። በነገራችን ላይ እግዚአብሔር ሲምር ነው እንደዚህ አይነት ድምጽ የሚመጣው። እንደዛ ነው የሚሰማኝ። ጌታ ይባረክ። ሲምር ነው። ጌታ ይባረክ። ሲራራ ነው። ክብር ለጌታ ይሁን። ያሰቃላችሁ በእውነት የእግዚአብሔር ምህረትና ርህራሄ የንስሐ ይቅርታ አይደለም። የንስሐ ይቅርታ ራሱ የንስሐ ይቅርታ ነው። ሃሌሉያ። ምህረቱ ማለት እንደ መጽሐፍ ቅዱሳችን ተአምራቱን ነው የሚያሳየው። ሲራራ የሚያደርጋቸው፣ ሲፈቀድ የሚያደርጋቸው። አሜን። ሲራራ በቃ ሲምር እግዚአብሔር ይባረክ። አሜን። ስለ ማራት ማህፀኗን ከፈተው ይላል ስለ ራእይ ሲናገር ምህረቱን በሷ ሲገልጥ። አሜን። ድንቅ ታሪክ የመስራት ጉዳይ ነው። ስለዚህ እግዚአብሔር ሲምር ነው እንደዚህ አይነት ቃል የሚልከው። ለምን ካላችሁኝ ሁሉ ሰው ቤት ይሄ ቃል አልሰራም። ታግዙኛላችሁ። ሁሉ ሰው ቤት ይሄ አሁን የሰበኩት ስብከት አልሰራም። ደግሜ እለዋለሁ፣ ሁሉ ጓዳ ይሄ ቃል አልሰራም። ምክንያት ካላችሁኝ ሃሌሉያ እኔ ምስክር መሆንበት ማቃቸው ሰዎች አሉ ወዳጆቼ። በውርስ ምክንያት የተገዳደሉ ሰዎች አቃለሁ። ውርስ እኮ ሀብት ነው። ዘር የሚያስቀጥል ታሪክ የሚቀጥል የፋሚሊውን ባክግራውንድ የሚያስቀጥል ወደፊት አባት የደከመበት እናት የለፋችበት ተመልከቱ። በውርስ ምክንያት ወንድሙን ገሎ እስር ቤት የገባ ሰው አቃለሁ። አንዳንድ ሰው ቤት በድህነት በሰላም የተኖረ ትዳር ገንዘብ የመጣቀን ፈርሷል።
ገንዘብ መጥቶ ቤትን ምስቅልቅል ያደረገባቸው ቤቶች አሉ። ሁሉ ሰው ቤት እጅ ላይ የገባ ጉዳይ በረከት አልሆነም። ሌላውን ተውት። ዕውቀት ያሳበዳቸው አናውቅም። በየሜዳው የወደቁ አላየንም። ማንም ከቀን ማታ ሌሊት የሚያጠናው የሚማረው ዕውቀት ፍለጋ ትምህርት ፍለጋ የብዙዎችን ህይወት ግን ሚዝረብል አላረገው። ከጨዋታ ውጪ ወጡ አናውቅም። ሃሌሉያ። ራርቶልሻል። ግን ዛሬ ራርቶልሃል። እንደነንትና እነገሪ እንደምትላቸው የሆነ ጉዳይ ጓዳቸው ገብቶ ቤታቸውን እንዳፈረሰው አንተ ቤት ግን ይሄ አይሆንም። በእውነት አንቺ ቤት ግን ይሄ አይሆንም። ለሚያምኑ ሰዎች ዛሬ እናገራለሁ። እናንተ ቤት ግን ይሄ አይሆንም። በልጆች ላይ አይሆንም። በዘር ማንዘርሽ ላይ አይሆንም። በትውልድ ላይ አይሆንም። አንድ አይሆንም ብሉ። ጌታ ይባረክ። ልምጣላችሁ። እግዚአብሔር ምስክሬ። አሶር እኮ እስራኤልን እኮ አሶር የምትባል ያቺ ብረት ነጋዴ የሆነች እኮ ሀብታም ሀገር እኮ እስራኤልን እኮ የማረከቻት እስራኤልን እኮ ያሸነፈቻት እኮ በምንም ወቅት አይደለም። እስራኤል ምድር ብልጽግና የገባ ቀን ነው። ስቆቃው ኤርምያስን ግቡና አጥኑት። እስራኤል ምድር ፕሮስፔሪቲ የገባ ቀን፣ ሀብት የገባ ቀን፣ ስነ ምግባር ጠፋ። ልብ በሉ። ሀብት መጣ፣ ስነ ምግባር ጠፋ። በዚህ ጊዜ ነው አሶር መጣ እስራኤልን የማረከቻት። ወዳጆቼ አንዳንድ ሰው ቤት የገባ በረከት፣ አንዳንድ ሰው ጓዳ የገባ በረከት ትዳር አፍርሷል፣ ቤት አናግቷል። አንተን ከወለድኩ ጀምሮ ነው ጤናዬ የተዛባው የሚል ቃል የሰማዋትና ተቃለሁ። ልጇን ተበሳጭታ አማሯት። አንተን ከወለድኩ ጀምሮ ነው ህይወቴ የተበላሸው። ልጅ እኮ ጊፍት ነው። ጊፍት እኮ ነው የእግዚአብሔር። ወዳጄ ሁሉ ቤት ያልሰራም፣ አንተ ግን እግዚአብሔርን አመስግን። ጌታ እንደዚህ ይልሃል፣ የሰጠውህ ለመሞቻ አይደለም። እንዳትመለስ ወደ ኋላ። እጅ ላይ ያለውን እንዳትበትነው፣ እንዳትጥለው፣ እንዳታቆመው። እግዚአብሔር እንደዚህ ይልሃል፣ መባረኪያ ነው፣ መክበሪያ ነው፣ መክበሪያ ነው፣ መክበሪያ ነው። አንድ መክበሪያዬ ነው በሉ። መባረኪያዬ ነው፣ መክበሪያዬ ነው፣ መባረኪያዬ ነው። ሃሌሉያ። 20 ደቂቃ አለችኝ፣ እንጸልይባታለን። እግዚአብሔር ይባረክ። ወዳጆቼ እነግራችኋለሁ ዛሬ እግዚአብሔር እንደዚህ ይላችኋል፣ እጃችሁ ላይ ያለውን አጥብቃችሁ በጌታ በለው። ምን አድርገው? እንዳትለቀው አጥብቃ ያዘው። ምን ስለሆነ? ምን ስለሆነ? ግዴላችሁም አየዋለሁ ብላችሁ ያላሰባችሁበት መንደር የምትገኙት እግዚአብሔር በሰጣችሁ ጉዳይ ነው። እግዚአብሔር እጃችሁ አስገባው ጉዳይ ነው። ሃሌሉያ። ያ ጉዳይ መባረኪያሽ ነው። ያ ጉዳይ መክበሪያ ነው።